የትድምርት ተዋህዶ ቱሳሄ የመቀላቀል ማለት ነው። ትድምርት የመደመር የመጨመር ተዋህዶ ማለት ነው። ጸጋ የስጦታ ማለት ነው። የጸጋ ተዋህዶ የህድረት የማደር ተዋህዶ እንዲሁም የፍልጠት መለየት ያለበት ተዋህዶ የውላጤ ተዋህዶ መለወጥ ያለበት ተዋህዶ እና የሚጠት ከመለወጥ በኋላ ደግሞ መመለስ ወደ ጥንት ማንነቱ መመለስ ያለበት ተዋህዶ እንዳለ እኒህን የተዋህዶ አይነቶች አይተናል ማለት ነው። እኒህን የተዋህዶ አይነቶች አይተናል። አካላዊ ቃል ከስጋ ጋር የተዋሃደው ተዋህዶ ግን በምስጢረ ስጋዌ የምንረዳው የምናምነው ከአምስቱ አእማድ ከሚባሉ ምስጢራት ሁለተኛ የሆነው ምስጢረ ስጋዌ የሚያስተምረን ተዋህዶ ግን ባህርያዊ ተአቅቧዊና ተገናዝቧዊ ወይም ደግሞ ተዋህዶ ባህርያዊ ተዋህዶ ዘበተአቅቦና ተዋህዶ ዘበተገናዝቦ በባህርያዊ በተአቅቦና በመገናዘብ የጸና እንደሆነ አይተናል ማለት ነው። እኒህ ሶስቱ ምስጢረ ስጋዌ የጸናባቸው አካላዊ ቃል ሰው ሲሆን ስጋ ሲሆን ነፍስንና ስጋን ከድንግል ማርያም ሲነሳ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን በእነዚህ በሶስቱ በባህሪያዊ በተአቅቦና በመገናዘብ ተዋህዷል ብለናልና እኒህ ባህሪያዊ ተአቅቦና ተገናዝቦ የሚባሉት ምንድናቸው? ባህሪያዊ ማለት ምን ማለት ነው? ተአቅቦስ እንዴት ነው? ተገናዝቦስ እንዴት ነው? የሚለውን ዝርዝር ሁኔታ ዛሬ እንመለከታለን ማለት ነው። እንግዲህ አካላዊ ቃል ከስጋ ጋር የተዋህደው ተዋህዶ በእነዚህ በሶስቱ በባህሪያዊ በተአቅቦና በመገናዘብ የጸና ነው። ያለ ሶስቱ የጌታን ተዋህዶ ልንረዳው ልናምነው አንችልም። በሶስቱ በባህሪያዊ ተዋህዶ በተአቅቦና በመገናዘብ የጸና ተዋህዶ እንዳለው እናምናለን እንረዳለን። አንደኛ ባህሪያዊ ተዋህዶ እንዴት ነው ስንል ባህሪያዊ ተዋህዶ የምንለው ከነጠላ ተዋህዶ ወይም ከጸጋ ተዋህዶ የሚለይ ከህድረት ከምትሃት የሚለይ ነው። ባህሪያዊ ተዋህዶ የምንለው ከነጠላ ወይም ከጸጋ ተዋህዶ የሚለይ እንዲሁም ከህድረትና ከምትሃት የሚለይ ነው። መለየቱም ባህሪያዊ ተዋህዶ የሁለት አካላትን ፍጹም አንድ መሆን ስለሚያስረዳ ነው። ባህሪያዊ ተዋህዶ የሁለት አካላትን ፍጹም አንድ መሆን የሚያስረዳ ነው። ሁለት አካላት መለኮታዊ አካል፣ ረቂቅ አካል፣ ምሉእ አካል፣ ስፉህ አካል፣ ስጋዊ አካል፣ ግዙፍ አካል፣ ውሱን አካል እንዲሁም ደግሞ ጠባብ የሆነ አካል። ጠባብ ማለት ባጭር ቁመት በጠባብ ደረት የተወሰነ ስጋዊ አካል እና እኒህ መለኮታዊ አካልና ስጋዊ አካል ፍጹም አንድ በመሆን የተዋሃዱበት ተዋህዶ ባህሪያዊ ተዋህዶ ይባላል። ይህንንም ለማወቅ ነፍስና ስጋ ተዋህዷቸው ባህሪያዊ ነው። የስጋ ባህሪ አካል ከነፍስ ባህሪ አካል ጋር አንድ ሆኗል። የመለኮትንና የትስብእትን
ወይም የስጋን ተዋህዶ ለመረዳት ነፍስና ስጋ በምሳሌ ሊጠቀሱ የሚችሉ ናቸው። በነፍስና በስጋ ምሳሌ የመለኮትንና የትስብእትን ተዋህዶ እንረዳዋለን። እንግዲህ የስጋ ባህሪ አካል ከነፍስ ባህሪ አካል ጋር አንድ ሆኗል። ይህም ስለሆነ ነፍስን በስጋ ስጋን ደግሞ በነፍስ እንጠራለን ማለት ነው። ነፍስን በስጋ ስጋን ደግሞ በነፍስ እንጠራለን። እንደዚህም ሁሉ አካላዊ ቃል ከስጋ ጋር ተዋህዶ ባህሪያዊ ነው ማለት ነው። አካላዊ ቃል ከስጋ ጋር ተዋህዶ ባህሪያዊ ነው ማለት አንድ አካል አንድ ባህሪ ሆኖ ተዋህዷል። አንድ አካል አንድ ባህሪ ሆኖ ተዋህዷል። መለኮታዊ አካል ረቂቅ ስፉህና ምሉእ፣ ስጋዊ አካል ግዙፍ ውሱን፣ እንዲሁም ደግሞ የሚጨበጥ የሚዳሰስ በአጭር ቁመት በጠባብ ደረት የተወሰነ አካል ነው። አሁን ሁለቱ መለኮታዊ አካልና ስጋዊ አካል በተዋህዶ በባህሪያዊ ተዋህዶ አንድ ሆኗል። አካል ብቻ አይደለም ባህሪም እንዲሁ መለኮታዊ ባህሪና ስጋዊ ባህሪ። መለኮታዊ ባህሪ የማይራብ የማይጠማ የማይደክም በባህሪው ሞት በመንግስቱ ሽረት የሌለበት ነው መለኮታዊ ባህሪ። ስጋዊ ባህሪ ደግሞ እንዲሁ ደካማ የሚራብ የሚጠማ የሚታመም የሚወድቅ እንደዚህ አይነት የሚነሳ የሚያንቀላፋ ሞት የሚስማማው ነው። እኒህ ሁለቱ መለኮታዊ ባህሪና ስጋዊ ባህሪ መለኮታዊ አካልና ስጋዊ አካል በተዋህዶ አንድ የሆኑበት ምስጢር ምስጢረ ስጋዌ ይባላል። ይህንንም የእስክንድርያው ሊቅ አባ ሱንትዩ ሲናገር በሃይማኖተ አበው ማለት ነው ተዋሃደ ተዋህዶ ህላዌያዊ ከመ ተዋህዶ ተነፍስ ወስጋ እንደ ነፍስና ስጋ እንደ ነፍስና እንደ ስጋ ተዋህዶ የአካል የባህሪ ተዋህዶ ተዋሃደ ይላል። ማን? መለኮት ከስጋ ጋር ማለት ነው። እንደ ነፍስና እንደ ስጋ ተዋህዶ የአካል የባህሪ ተዋህዶ ተዋሃደ ብሎ በሃይማኖተ አበው ምዕራፍ 110 ቁጥር 28 ላይ ይናገራል። ስለዚህ ተዋህዶ ባህሪያዊ ነውና ለቃል ከስጋ ጋር ያልተዋሃደ አካል ባህሪ የለውም። ለቃል ከስጋ ጋር ያልተዋሃደ አካል ባህሪ የለውም። ለስጋም ከቃል ጋር ያልተዋሃደ አካል ባህሪ የለውም። ቃል ብቻ ስጋን ወይም ስጋ ብቻ ቃልን የተዋሃደውም አይደለም። ቃል ብቻውን ስጋን ወይም ደግሞ ስጋ ብቻውን ቃልን የተዋሃደው አይደለም። ቃል ከስጋ ጋር ሲዋሃድ በፈቃደ ቃል ስጋም ከቃል ጋር ተዋህዷል ማለት ነው። በማን ፈቃድ? በስጋ ፈቃድ። ቃል ከስጋ ጋር ሲዋሃድ በፈቃደ ቃል በራሱ ፈቃድ ሲዋሃድ ስጋም ከቃል ጋር በፈቃደ ስጋ ተዋህዷል። ስለዚህ ሁለቱ አንድ እንዲሆኑ ፈቃድ የጋራ ነው። የመለኮትም የስጋ የእግዚአብሔርም የሰው ፈቃድ በእመቤታችን በኩል የተገኘው ማለት ነው። የእግዚአብሔር ፈቃድ የሶስቱ አካላት የአብ የወልድ የመንፈስ ቅዱስ ፈቃድ አንዲት ፈቃድ አንዲት ስምረት ይህችም አካላዊ ቃል ወደዚህ ዓለም መጥቶ ሰው ሆኖ ዓለምን ነፃ እንዲያወጣ በሞት ውስጥ ያለውን ዓለም ሞትን አጥፍቶ በህይወት እንዲኖር ለማድረግ አካላዊ ቃል እንዲወለድ የአብ የወልድ የመንፈስ ቅዱስ አንዲት ፈቃድ በዚህ በመለኮታዊ ፈቃድና በስጋዊ ፈቃድ
በሁለቱ ፈቃድ ተዋህዶ ጸንቷል ማለት ነው። ቃል ከስጋ ጋር ሲዋሃድ በፈቃደ ቃል ስጋም ከቃል ጋር ተዋህዷል። ስለዚህ ተዋህዶው የሁለቱም ነው እንጂ የቃል ብቻ ወይም የስጋ ብቻ አይባልም ነው። ተዋህዶ የሁለቱም ነው። ቃል ከስጋ ጋር ሲዋሃድ በፈቃደ ቃል ስጋም ከቃል ጋር በፈቃደ ርሱ ወይም ደግሞ በፈቃደ ስጋ ተዋህዷል። ተዋህዶ የጋራቸው የሁለቱም ነው። ይህንንም የአንጾኪያው ሊቅ ባስልዮስ እንዲሁ በሃይማኖተ አበው ሲያስረዳ ወተዋህዶኒ ውእቱ ዘክልኤሆሙ ህቡረ ተዋህዶም የሁለቱ ገንዘብ ነው ይላል። ተዋህዶ የሁለቱ ገንዘብ ነው። የማንና የማን? የመለኮትና የስጋ። የመለኮትም የስጋም ነው በማለት ያስረዳል። በሃይማኖተ አበው ምዕራፍ 96 ቁጥር 21 ላይ ማለት ነው። ሊቁ ባስልዮስ ዘአንጾኪያ ባህሪ አልተዋሃደም እንዳንል ወንጌላዊ ቅዱስ ዮሐንስ ቃል ስጋ ሆነ፣ ቃል ስጋ ሆነ አለ። ወልድ ብሎ ቢሆን ወልድ የሚለው ስም ወልድን ከአብ ጋር ቢያገናኘው እንጂ ከመንፈስ ቅዱስ ጋር አያገናኘውም። እንግዲህ ወንጌላዊ ዮሐንስ በመንፈስ ቅዱስ ተቃኝቶ ደረቅ የሆነውን ምስጢረ ሥላሴ ከተናገረ በኋላ ወደ ምስጢረ ስጋዌ መጥቶ ስለ ቃል ቀዳማዊነት ቃል በመጀመሪያ ቃል እንደነበር ቃልም እግዚአብሔር እንደነበር ቃልም በእግዚአብሔር ዘንድ እንደነበር በዚያም ቃል ዓለም ሁሉ እንደተፈጠረ እየተናገረ ከመጣ በኋላ ወውእቱ ቃል ስጋ ሆነ ያም ቃል ስጋ ሆነ ይላል። እንግዲህ ያም ቃል ስጋ ሆነ ብሎ ወንጌላዊ ዮሐንስ የተናገረው የሶስቱን አንድነት ያስረዳልናል። ባህሪ አልተዋሃደም እንዳንል ወንጌላዊ ቃል ስጋ ሆነ፣ ቃል ስጋ ሆነ ብሎ መስክሯል ብሎ ተናግሯል። ወልድ ብሎ ቢሆን ወልድ የሚለው ስም ወልድን ከአብ ጋር ቢያገናኘው እንጂ ከመንፈስ ቅዱስ ጋር አያገናኘው። ምክንያቱም በግብር ሶስት ናቸውና ወልድ ግብሩ መወለድ ነው። ከማን ተወለደ ካልን ደግሞ ከአብ ነው። በዚህ ግብር በመወለድ ግብር ከአብ ጋር እንጂ ከመንፈስ ቅዱስ ጋር ሊገናኝ አይችልም። መንፈስ ቅዱስ ግብሩ መስረጽ ነው። ከማን ሰረጸ ስንል ከአብ የሰረጸ ነው። ወልድ በመወለድ ግብር ከአብ ጋር ብቻ ይገናኛል እንጂ ከመንፈስ ቅዱስ ጋር አይገናኝም። ሆኖም ግን ወንጌላዊ ዮሐንስ ሶስቱም አንድ በሚሆኑበት ግብር በቃል በከዊን ስም በቃል ተናገረ ነው። ቃል የሚለው ስም ከአብም ከመንፈስ ቅዱስም ጋር አንድ ያደርገዋልና ማለት ነው። ቃል የሚለው ስም ከአብም ከመንፈስ ቅዱስም ጋር አንድ ያደርገዋልና ማንን? ወልድን ማለት ነው። የአብም የመንፈስ ቅዱስም ወልድ ቃላቸው ስለሆነ ስለዚህ ወንጌላዊ ዮሐንስ ምን አለ? ቃል ስጋ ሆነ፣ ቃል ስጋ ሆነ አለ። ይህንንም ኢትዮጵያዊው ሊቅ በምዕላዱ ሲያስረዳ ይቤ ቃል ስጋ ሆነ ዮሐንስ ቃል ስጋ ሆነ አለ። ወይቤ ወልድ ስጋ ሆነ ወልድ ሰው ሆነ አላለም። እስመ ብሂለ ወልድ ያእምር ከመውእቱ ዘአብ ባህቲቱ ወልድ የሚለው የሚያሳውቅ አብን ብቻ ነውና ወያእምር ከመውእቱ ዘመንፈስ ቅዱስ መንፈስ ቅዱስ እንዳለ አያሳውቅምና ብሂለ ቃልሰ ያእምር ከመውእቱ ዘአብ ወዘመንፈስ ቅዱስ ቃል ማለት ግን የአብ የመንፈስ ቅዱስ እንደሆነ ያስታውቃል ይላል። ስለዚህ ቃል ስጋ ሆነ የሚለው ንባብ የባህሪንም ተዋህዶ እንደሚያስረዳ ተናግረዋል ማለት ነው ሊቁ። ጊዜ ጽንስ በጽንስ ጊዜ ቃል ከትስብእት
ጋር ሲዋሃድ እኛ ከቃል ጋር አንድነት አለን። አብ መንፈስ ቅዱስም ከቃል ጋር አንድነት አላቸው። ምክንያቱም ቃል ከትስብእት ጋር ሲዋሃድ ቃል በማህፀነ ማርያም ሲያድር ትስብእት ደግሞ በአብ ቀኝ በኪሩቤል ጀርባ ተቀምጧል፣ በክብር ተቀምጧል። ስለዚህ የሰው ባህሪ እግዚአብሔር ሆኗል። የሰው ባህሪ እግዚአብሔር ሆኗል። የሰው ባህሪ ማዕረገ መላእክትን እንደ ጫማ ረግጦ ከመላእክት በላይ ከኃያላን ከግሩማን ከመናፍስት ከኃይላት ከአርባብ ከኪሩቤል ከሱራፌል በላይ የእግዚአብሔር ባህሪ ሆኗል ማለት ነው። የሰው ባህሪ ራሱ እግዚአብሔር ሆኗል ማለት ነው። ሐዋርያው ቅዱስ ጳውሎስ እንደተናገረ ዕብራውያን 1 ላይ ማለት ነው። ስለሆነም በጽንስ ጊዜ ቃል ከትስብእት ሲዋሃድ እኛ ከቃል ጋር አንድነት አለን ነው። አብ መንፈስ ቅዱስም ከቃል ጋር አንድነት አላቸው። ነገር ግን የእኛ ከወልድ ተሳትፎና ከወልድ ጋር ያለን አንድነትና የአብ የመንፈስ ቅዱስ ከወልድ ጋር ያላቸው ተሳትፎ ይለያያል። ማለት የኛ ተሳትፎ ቃል የተዋሃደው ባህሪ ከኛ ባህሪ ጋር መመሳሰል ስላለበት ከኛ ጋር አንድ ነው እንላለን። የኛ ተሳትፎ አንድነት ቃል የተዋሃደው ባህሪ ከኛ ባህሪ ጋር መመሳሰል ስላለበት ቃል የተዋሃደው ባህሪ የአዳምን ባህሪ የሰውን ባህሪ ስለሆነ ባህሪያችን ስለሚመሳሰል ከቃል ጋር አንድነት አለን እንላለን። አብ መንፈስ ቅዱስ ግን ከወልድ ጋራ ያለመመሳሰል ባህሪያቸው አንድ ስለሆነ በባህሪ አንድነታቸው ተሳትፏቸው እንዲሁ ነው ማለት ነው። አብ መንፈስ ቅዱስ ከወልድ ጋራ ያለመመሳሰል ምክንያቱም በመለኮት በባህሪ አንድ ናቸው ብለን በምስጢረ ሥላሴ ትምህርት እንዳየነው ማለት ነው። አብ መንፈስ ቅዱስ ከወልድ ጋራ ያለመመሳሰል በባህሪ መመሳሰል የሚባል የለም። አንዲት ናት ባህሪ የማትከፈል የማትጨመር የማትቀነስ አንዲት ስለሆነች መመሳሰል መተካከል የሚባል ነገር የለም በባህሪ ዘንድ። ባህሪ አንዲት ናት። አንዲትም በመሆኗ ባህሪያቸው አንድ ስለሆነች በባህሪ ተሳትፏቸው አንዲት ናት እንላለን ማለት ነው። የክርስቶስ ተዋህዶ ባህሪያዊ ነው ስንል በዚህ መንገድ እንደሆነ እንረዳለን። የክርስቶስ ተዋህዶ ባህሪያዊ ነው ስንል በዚህ ልክ ነው። በዚህ የአብ የወልድ የመንፈስ ቅዱስ አንዲት በሆነች ባህሪ ስጋ ከመለኮት ጋር በፍጹም ተዋህዶ ባህሪያዊ ተዋህዶ መጸነስ መወለድ ሰው መሆን እግዚአብሔር ሰው መሆን ሰውም ደግሞ እግዚአብሔር መሆን ማለት ነው። በዚህም በስጋና በመለኮት ተዋህዶ ፈቃድ የጋራ እንደሆነ እንረዳበታለን። የቃልም ፈቃድ የስጋም ፈቃድ በአንድ በተዋህዶ አንድ ፈቃድ ሆኖ ማለት ነው። የሶስቱ ፈቃድ የአብ የወልድ የመንፈስ ቅዱስ አንዲት ፈቃድ እሷ የመለኮት ፈቃድ ትባላለች። የሰው ፈቃድ በእመቤታችን በኩል ይሁንልኝ ይደረግልኝ ብላ የተቀበለችው ለእግዚአብሔር ራሷን የሰጠችበት ፈቃድ ይህ በአንድነት በተዋህዶ እግዚአብሔር ሰው እንዲሆን ሰውም ደግሞ እግዚአብሔር እንዲሆን አስችሏል ነው። ሁለተኛው በምስጢረ ስጋዌ የእግዚአብሔርን ሰው መሆን የመለኮትን ስጋ መሆን የሚያጸናልን ተአቅቦ ነው። ባህሪያዊ ተዋህዶን አይተናል። አሁን ደግሞ ተአቅቦን እንመለከታለን።
ተአቅቦ ማለት የቃሉ ትርጉም መጠባበቅ ማለት ነው። ተአቅቦ ማለት መጠባበቅ ማለት ነው። የቃል ተዋህዶ ባህሪያዊ ስለተባለ መቀላቀል የለበትም። መሳሳብ መጠፋፋትም የለበትም። ተአቅቦ የምንለው ባህሪያዊ ተዋህዶን ከቱሳሄ ተዋህዶ ለይተን የምናውቅበት ነው ማለት ነው። የቃል ተዋህዶ ባህሪያዊ ስለተባለ መቀላቀል የለበትም፣ መሳሳብም የለበትም። መቀላቀል ማለት እንደ ማርና እንደ ውሃ እንደ ወተት እንትን እንዳየ ነው ማለት ነው። መሳሳብ ማለት መጠፋፋት ማለት ደግሞ እንደ ጨውና እንደ ውሃ ጨው ሟሙቶ ወደ ውሃነት መሳብ አካሉን አጥቶ ወደ ውሃነት መሄድ ውሃውም ደግሞ የጨውን ጣይም ይዞ የራሱን ጣይም ለቆ ወደ ጨውነት ተለውጦ ጨው ማለት ይህ መሳሳብ መጠፋፋት የምንለው ነው። እና አካላዊ ቃል ተዋህዶ ባህሪያዊ ስለሆነ መቀላቀልም የለበትም፣ መሳሳብ መጠፋፋትም የለበትም ነው። እንደ ጨውና እንደ ውሃ ተዋህዶ አይደለም፣ እንደ ማርና እንደ ውሃ ወይም ደግሞ እንደ ወተትና እንደ ቡና ተዋህዶም አይደለም ነው። ተአቅቦ የምንለው ባህሪያዊ ተዋህዶን ከቱሳሄ ተዋህዶ ለይተን የምናውቅበት ነው። እንዲህ ብለን እንድናምን ያደረገን የቃል ባህሪያዊ ተዋህዶ ተአቅቦ ስላለበት እንዲህ ብለን እንድናምን አድርጎናል። የቃል ባህሪያዊ ተዋህዶ ተአቅቦ ስላለበት መጠባበቅ ስላለበት ቃል ሰው ሲሆን ባህሪውን አካሉን አላጣም። እንግዲህ ቃል ሰው ሲሆን ባህሪውን አካሉን አላጣም። አካሉ ረቂቅ አካል፣ ምሉእ አካል፣ ስፉህ አካል፣ ረቂቅ የማይታይ የማይጨበጥ የማይዳሰስ መለኮታዊ አካል፣ ምሉእ በሀያው ዓለማት የመላ አካል፣ ስፉህ ማለት ደግሞ ከሀያውም ዓለማት ውጭ የሰፋ ሀያውን ዓለማት የሚወስን አካል። ይህ መለኮታዊ አካል ነው። ይህ መለኮታዊ አካል ባለበት ተጠብቆ መለወጥ ሳይኖርበት ባለበት ጸንቶ ከስጋዊ አካል ጋር አንድ መሆን ነው። ባህሪውንም እንዲሁ ይህንን የማይራበውን የማይጠማውን የማይደክመውን የማይሞተውን ባህሪውን መለኮታዊ ባህሪውን በመጠበቅ መለኮታዊ ባህሪውን በማጽናት ባለበት መለኮታዊ ባህሪው የጸና ሆኖ ከስጋዊ ባህሪ ጋር መዋሃድ ነው። ተአቅቦ ማለት መጠባበቅ። ቃል ሰው ሲሆን ባህሪውን አካሉን አላጣም። ትስብእትም ቃል ስለተዋሃደው አካሉን ባህሪውን አላጣም። ትስብእት ወይም ደግሞ ስጋም ሰውነትም ግዙፍ የሆነውን ውሱን የሆነውን አካሉን ጠባብ የሆነውን አካሉን ሳያጣ ከመለኮት ጋር ከመለኮታዊ አካል ጋር መዋሃድ። የስጋዊ ባህሪ መራብ፣ መጠማት፣ መድከም፣ መታመም ይህ የሚስማማውን ይህንን ባህሪውን ባለበት አጽንቶ ባለበት የጸና ሆኖ ከመለኮታዊ ባህሪ ጋር መዋሃድ ማለት ነው። ተአቅቦ ማለት መለኮትም የራሱን ገንዘብ ሳያጣ ስጋም የራሱን ገንዘብ ሳያጣ በየገንዘባቸው እያሉ የመለኮት ገንዘብ ለስጋ የስጋ ገንዘብ ለመለኮት መሆን ማለት ነው። ተአቅቦ ማለት እሱ ነው። ኢትዮጵያውያን ሊቃውንት እሳተ መለኮቱኒ ያውአዮ ለስጋሁ ወቆረተ ስጋሁኒ እያጥፍኦ ለእሳተ መለኮቱ። እሳተ መለኮቱ ስጋውን አላቃጠለውም። እሳተ መለኮቱ ስጋውን አላቃጠለውም ማለት አካላዊ ቃል የተዋሃደውን የራሱን ስጋ አላቃጠለውም ማለት ነው።
የስጋውም ቀዝቃዛነት እሳተ መለኮቱን አላጠፋውም በማለት ያስረዳሉ። መዝገበ ሃይማኖት ምዕራፍ 3 ቁጥር 30 ላይ እሳተ መለኮቱ ስጋውን አላቃጠለውም፣ የስጋውም ቀዝቃዛነት እሳተ መለኮቱን አላጠፋውም በማለት እንግዲህ ቃል ሰው ሲሆን ባህሪውን አካሉን አላጣም። ትስብእትም ቃል ስለተዋህደው አካሉን ባህሪውን አላጣም፣ አልተጠፋፉም። ይህም የሆነበት ምክንያት ባህሪያዊ ተዋህዶ በተአቅቦ ስለሆነ ነው ማለት ነው። ይህንም ለመረዳት በነፍስና ስጋ ባህሪያዊ አካላዊ ተዋህዶ መረዳት እንችላለን። በነፍስና ስጋ ባህሪያዊ አካላዊ ነፍስና ስጋ ሲዋሃዱ በባህሪም በአካልም ነው የተዋሃዱት። የነፍስ የራሷ የሆነ ባህሪ ያላት አካል አላት። ለስጋም ራሱን የቻለ ባህሪ ያለው አካል አለው። እኒህ ነፍስና ስጋ ባህሪያቸውንም አካላቸውንም ይዘው አንድ ሆነው ተዋህደው ሰው የሚል ክቡር ፍጥረትን አስገኝተዋል ማለት ነው። ሰው ማለት ነፍስና ስጋ ስለሆነ ስለዚህ መለኮትንና ስጋን የሚያስረዱን ነፍስና ስጋ ናቸው ነው። ነፍስ ከስጋ ስጋ ደግሞ ከነፍስ በመዋሃዳቸው ነፍስ ነፍስነቷን ስጋም ስጋነቱን አላጣም። ነፍስ ከስጋ ስጋም ከነፍስ ጋር በመዋሃዳቸው ነፍስ ነፍስነቷን ስጋም ስጋነቱን አላጣም። ምክንያቱም ባህሪያዊ አካላዊ ተዋህዷቸው በተአቅቦ ስለሆነ ማለት ነው። እንግዲህ ሰው ስጋም አለው ነፍስም አለው፣ ግን ስጋና ነፍስ ተዋህደውት የሚኖር ነው። ስጋና ነፍስ ከተለያዩ ሰው ሊባል አይችልም። አሁን ነፍስ የራሷ የሆነ አካሏን ረቂቅ አካሏን የራሷ የሆነ ባህሪዋን ይሄን ለባዊነቷን የምታስብበትን የምታውቅበትን የምትናገርበትን ባህሪዋን ይዛ ስጋም ደግሞ ግዙፍ የሆነ አካሉን እና የእሳትነት የውሃነት የመሬትነት የአፈርነት ማለት ነው የነፋስነት ባህሪውን ይዞ በተዋህዶ አንድ ሆነው ሰውን አስገኝተዋል ነው። የነፍስና የስጋ ተዋህዶ ባህሪያዊ አካላዊ ይኸውም ደግሞ በተአቅቦ በመሆኑ የመለኮትንና የስጋን ባህሪያዊ አካላዊ እንዲሁም በተአቅቦ የሆነ ተዋህዶን ያስረዳልናል ነው። ይህንንም ተአቅቦ እግዚአብሔር ለሙሴ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋህዶ ነበልባል እሳት ነው፣ ሐመልማል ልምላሜ ያለው ቁጥቋጦ ነው። ስለዚህ እሳቱና ያ ልምላሜ ያለው ቁጥቋጦ ተዋህዶ ለሙሴ አሳይቶታል እግዚአብሔር በደብረ ሲና። ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዶ ሲያየው ሙሴ ማለት ነው ተዋህዶ በተአቅቦ እንደሆነ እግዚአብሔር ለሙሴ አስረድቶታል። ምክንያቱም ነበልባሉ ሐመልማሉን አላቃጠለውም። ነበልባሉ እሳቱ ቁጥቋጦውን አላቃጠለውም። ሐመልማሉ ቁጥቋጦ ልምላሜው ወይም ደግሞ ልምላሜው በአማርኛ ደግሞ ነበልባሉን እሳቱን አላጠፋው። እንግዲህ እሳት እንደ ተፈጥሮ ስርዓት የሚያቃጥል ነበር ግን አላቃጠለም። ውሃም ደግሞ እንደ ተፈጥሮ ስርዓት የሚያቀዘቅዝ የሚያጠፋ ነበር እሳትን ግን አላቀዘቀዘውም አላጠፋውም ነው። አሁን ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ደግሞ ሐመልማሉን ሳያቃጥለው ሙሴ በደብረ ሲና ያየው መለኮት ሰው ሲሆን ሰውም መለኮት ሲሆን በተአቅቦ አንዱ አንዱን ሳያጠፋ መጠፋፋት ሳይኖርባቸው እግዚአብሔር ሰው እንደሆነ የሚያስረዳ ምስጢር ነው። ኦሪት ዘጸአት ምዕራፍ 3 ላይ የምናገኘው ነው። ይህንን ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ሳይጠፋፋ ሙሴ ያየውን ታሪክ ኦሪት ዘጸአት ምዕራፍ 3 ላይ እናገኘዋለን።
ኢትዮጵያዊ ሊቅ አባ ጊዮርጊስም ተአቅቦን ሲያስረዳ ወአንበሮ በኡቃቤ ከመእይቶሳ እንዳይቀላቀል በመጠባበቅ አኖረው ይላል። እንዳይቀላቀል በመጠባበቅ አኖረው። እንግዲህ መጠባበቅ ተአቅቦ ነውና ተዋሂዶ በተአቅቦ እንደሆነ ሊቁ አባ ጊዮርጊስ ያስረዳል ማለት ነው። መጽሐፈ ምስጢር ምዕራፍ 20 ቁጥር 18 ላይ አፈ በረከት ቅዱስ ኤፍሬምም የተአቅቦን ነገር ሲናገር ወእግዚአብሔር አቀቦ ለዘነስኦ በዘዚአሁ ህላዌ እግዚአብሔር ቃልን የተዋሃደውን በገንዘቡ ባህሪ አጸናው ይላል። ከመመሶበ ወርቅ ዘያቅቦ ለመና መሶበ ወርቅ መናውን ከመለወጥ እንዲጠብቀው ወእግዚአብሔር ቃል ተሃብአ በዘነስአ ወከመ መሶበ ወርቅ እግዚአብሔር ቃልም ከነሳው ስጋ ጋር ተዋሃደ ብሎ ያስረዳል። ቅዱስ ኤፍሬም በሃይማኖተ አበው ምዕራፍ 47 ቁጥር 35 ላይ እንግዲህ መናው በመሶበ ወርቁ ሆኖ መሶበ ወርቁ ደግሞ መናውን ወስኖ ይዞ እየኖረ መናው አልተለወጠም፣ መሶበ ወርቁም ደግሞ መናውን አልለወጠውም። ያለ መለወጥ መናውን በመናነት መሶበ ወርቁም በመሶበ ወርቅነት ጸንተው ኑረዋል ነው። እግዚአብሔር ቃል የተዋሃደውን በገንዘቡ ባህሪ ያጸናው ማለት ከውላጤ የጠበቀው ነው። መሶበ ወርቅ መናውን ከመለወጥ እንዲጠብቀው እግዚአብሔር ቃልም ከነሳው ስጋ ጋር ተዋሃደ። አሁን ሊቁ ቅዱስ ኤፍሬም መሶበ ወርቅና መና አለመጠፋፋታቸውን ይነግረናል። አለመጠፋፋታቸውን ነው እንጂ ተዋሂዷቸው ፍጹም ባህሪያዊ ተዋሂዶ ነው ማለት ግን አይደለም። ወይም ደግሞ መለኮትና ስጋ የተዋሃዱበትን አይነት ተዋሂደዋል ማለት አይደለም። ምክንያቱም መሶበ ወርቅና መና ተዋሂዷቸው የህድረት ተዋሂዶ ነው። መናው በመሶበ ወርቁ ውስጥ ይኖራል። መሶበ ወርቁ ደግሞ መናውን ወስኖ ይኖራል። መናውን ከመሶበ ወርቁ ማውጣት በሚያስፈልግ ጊዜ ማውጣት ይቻላል። በዚህ ጊዜ ስለሚለያዩ ተዋሂዷቸው ፍጹም አይደለም። ከዚህ ላይ ግን ሊቁ ቅዱስ ኤፍሬም ማስረዳት የፈለገ ምንድነው መለወጥ እንደሌለበት መሶበ ወርቁ መናውን እንዳለወጠው መናውም ደግሞ መሶበ ወርቁን እንዳለወጠው እንግዲህ መናና መሶበ ወርቅ ለእስራኤል ሲወርድ የነበረውን 40 ዘመን ሲወርድ የነበረውን መና መጨረሻ ላይ ለትውልድ ታሪክ እንዲሆንና ትውልድ ቀጣዩ ትውልድ እግዚአብሔርን የእግዚአብሔርን ቸርነት እያሰበ ለአባቶቻቸው ለእናቶቻቸው እግዚአብሔር ያደረገውን ምህረትና መግቦት እያሰቡ እግዚአብሔርን እንዲያመልኩ እግዚአብሔርን እንዲያመሰግኑ ለታሪክ እንዲቀመጥ ሙሴን እግዚአብሔር አዝዞት ነበር። መናው በመሶበ ወርቅ ሆኖ እንዲቀመጥ በቤተ መቅደስ ማለት ነው። ይህንን በደብተራ ኦሪት እንዲቀመጥ አዝዞት ስለነበረ ያንን ጠቅሶ ነው ሊቁ ቅዱስ ኤፍሬም የሚያስረዳ። ሆኖም ለብዙ ዘመን መናውና መሶበ ወርቁ በህድረት ተዋሂዶ እየኖሩ ግን መለወጥ የለም። መናው አይለወጥም፣ አይበላሽም፣ አይሻግትም። መሶበ ወርቁም ደግሞ እንዲሁ መለወጥ የለበትም ነበር ነው። እና ይህ የሚያስረዳን መለወጥ እንደሌለበት የመለኮትና የስጋ ተዋሂዶም መለወጥ የለበትም የሚለውን ነው። መጠባበቅ የሚለውን መጠባበቅ መሶበ ወርቁን በመሶበ ወርቅነቱ ጸንቶ መናውን በመናነቱ ጸንቶ መለኮት በመለኮትነቱ ጸንቶ ስጋም ደግሞ በስጋነቱ ጸንቶ ተአቅቦን ነው የሚያስረዳን እንጂ ተዋሂዶ ልዩነት አለው። የመለኮትና የስጋ ባህሪያዊ ነው። የመናውና የመሶበ ወርቁ ግን ደግሞ የህድረት ተዋሂዶ ስለሆነ ማለት ነው። የመሶበ ወርቅና የመና ተዋሂዶ አካላዊ ብቻ ነው። ይህም ማለት ህድረት ነው እንጂ ባህሪያዊ አይደለም። የቃልና የትስብእት ተዋሂዶ ግን አካላዊም ባህሪያዊም ነው። እንደዚህ ባለ ሁኔታ
በተአቅቦ ያለ መጠፋፋት የተደረገ ነው። ተአቅቦ የሌለው ተዋሂዶ ቱሳሄ ይባላል ወይም ደግሞ መቀላቀል ማለት ነው። ተዋሂዶ ቱሳሄ እንዳይሆንብን ባህሪያዊ አካላዊ ተዋሂዶ በተአቅቦ መፈጸሙን ልናምን ይገባል። ይህንንም አምነን ተረድተን ምስጢረ ስጋዌን እንቀበላለን ማለት ነው። ተዋሂዶ ቱሳሄ እንዳይሆንብን ባህሪያዊ አካላዊ ተዋሂዶ በተአቅቦ በምስጢረ ስጋዌ መዘንጋት የሌለብን በአጽንኦት ማስተዋል ያለብን ባህሪያዊ ተአቅቦና ተገናዞ የሚባሉ ሶስት ነገሮችን ማስተዋል አለብን። አጽንተን መረዳት አለብን። እንግዲህ ተአቅቦ እርስ በርስ መጠባበቅ መለወጥ እንዳይኖር እርስ በርስ መጠባበቅ መለኮት የመለኮትን አካል እና ባህሪ ሳይለቅ የስጋን ባህሪና አካል ገንዘብ ማድረግ ስጋም ደግሞ የስጋነትን አካልና ባህሪ ሳይለቅ የመለኮትን አካልና ባህሪ ገንዘብ ማድረግ ማለት ነው። ተአቅቦ እሱ ነው። ሶስተኛው መገናዘብ ነው። መገናዘብ ማለት አንዱ የአንዱ የሆነውን ነገር ሁሉ ከአንደኛው ሳይቀማ የራሱ ሲያደርገው ይህ መገናዘብ ይባላል። አንዱ ለአንዱ የሆነውን ወይም ደግሞ አንዱ የአንዱ የሆነውን ሁሉ ከአንደኛው ሳይቀማ በፈቃድ ማለት ነው። መቀማማት ሳይኖር በመፈቃቀድ በመውደድ ማለት ነው። በፍላጎት ማለት ነው። የራሱ ሲያደርገው ይህ መገናዘብ ይባላል። ይኸውም እንደ ነፍስና ስጋ ነው። ስጋ ከነፍስ ቃልን፣ ህይወትን፣ ልብን ገንዘብ ያደርጋል። ስጋ ከነፍስ ቃልን፣ ህይወትን፣ ልብን ገንዘብ ያደርጋል። ምክንያቱም ነባቢነት ህያውነትና ለባዊነት የነፍስ ገንዘቦች ስለሆኑ ማለት ነው። ስጋ ከነፍስ ቃልን ነባቢነትን ማለት ነው፣ ህይወትን ህያውነትን ማለት ነው፣ ልብን ለባዊነትን ማለት ነው። እኒህን ገንዘብ ያደርጋል። ነፍስም ከስጋ ስጋ እንግዲህ ግዙፍ ስለሆነ የሚታይ የሚጨበጥ የሚዳሰስ ስለሆነ ነፍስም ከስጋ መዳሰስን መታየትን መራብን መጠማትን ገንዘብ ታደርጋለች ማለት ነው። ስለሆነም የነፍስና የስጋ መገናዘባቸውን የምናውቀው ነፍስ የስጋ መዳሰስ የሷም ገንዘብ ስለሆነ ስጋ ሲዳሰስ በነፍስ ማን ነው የዳሰሰኝ የሚል ስሜት ይፈጠራል ማለት ነው። በነፍስ ላይ የመዳሰስ ስሜት ይፈጠራል። ምክንያቱም የስጋን የመዳሰስ ገንዘብ ነፍስ ገንዘብ ስላደረገች ማለት ነው። ስጋም የነፍስን ማወቅ ገንዘቡ ስላደረገ ማወቅ የነፍስ ገንዘብ ነበር፣ የነፍስ ባህሪ ነው። ግን ስጋ ደግሞ በተዋሂዶ ገንዘቡ ስላደረገ የነፍስን ዕውቀት እየተዳሰሰ እንደሆነ የሚያውቀው የነፍስን ልብነት ገንዘብ በማድረጉ ነው ማለት ነው። እንግዲህ ስጋ እየተዳሰሰ እንደሆነ የሚያውቅበትን ዕውቀት ከነፍስ ገንዘብ አድርጓል። ነፍስም ደግሞ ረቂቅ ስትሆን የማትታይ የማትጨበጥ የማትዳሰስ ስትሆን የስጋን ገንዘብ በማድረጓ ስጋ እየተዳሰሰ ያለ የመዳሰስ ስሜት ይሰማታል ማለት ነው። ሰው ሲሞት ግን በድኑ ሲዳሰስ ማን ነው የዳሰሰኝ ብሎ ዘወር አይልም። አሁን ሰው ከሞተ ነፍስና ስጋ ተለያዩ ማለት ነው። በተዋሂዶ ካልሆነ ከተዋሂዶ በኋላ ተዋሂዷቸው ከተለያየ በኋላ ነፍስና ስጋ ከተለያዩ በኋላ ሰው ሲሞት በድኑ ሲዳሰስ ማን ነው የዳሰሰኝ ብሎ ዘወር አይልም ስጋ ማለት ነው። ስጋ ዘወር አይልም። ምክንያቱም መዳሰሱን የሚያውቅባት ነፍስ ተለይታው ስለሆነች ማለት ነው።
ነፍስ ስለተለየችው መዳሰሱን አያውቅም፣ እውቀት የለው። ጥንቱን እውቀት የነበረው በተዋህዶ የነፍስን አዋቂነት ገንዘብ ስላደረገ ስለነበር መዳሰሱን የሚያውቅባት ነፍስ ስለተለየችው ማን ነው የዳሰሰኝ ብሎ ሊናገር አይችልም፣ ወይም ደግሞ ዘወር ብሎ ሊያይ አይችልም። ሲጀምር ሊንቀሳቀስ አይችልም፣ ነፍስ ተለይተዋለችና ነው። ነፍስም የዳሰሳትን ለማወቅ አትፈልግም ከስጋ ከተለየች በኋላ ማለት ነው። ነፍስም ደግሞ በዚህን ጊዜ የመዳሰስ ስሜት አይሰማትም። ለምን? እየተዳሰሰ ያለ ስጋ ብቻ ስለሆነ ነፍስ ከስጋ ስለተለየች የስጋን ግዙፍነት ገንዘብ የስጋን ባህሪ ስለተለየችው ማለት ነው። ስለዚህ ነፍስም የዳሰሳትን ለማወቅ አትፈልግም፣ በዚህን ጊዜ አትዳሰስም፣ ስሜቱም የመዳሰስ ስሜትም የለባትም። ለምን? ከስጋ ስለተለየች ያን ጊዜ በስጋዊ እጅ ስለማትዳሰስ ረቂቅ ስለሆነች ማለት ነው። እንዲሁም ከስጋ በመለየቷ በስጋዊ እጅ ልትዳሰስ አትችልም። ስለዚህ የነፍስና የስጋ አካላዊ ባህሪያዊ ተዋህዷቸው በተአቅቦ የጸና መገናዘብ ደግሞ ያለበት ነው። እንደ መለኮትና እንደ ስጋ ነፍስና ስጋ መለኮትና ስጋ እንዲሁ ተመሳሳይነት ባለው ተዋህዶ የመለኮትንና የስጋን ተዋህዶ በነፍስና በስጋ ተዋህዶ የምንረዳው ሲሆን ልዩ የሚያደርጋቸው ነገር አለ። ልዩ የሚያደርጋቸው ነገር ስጋንና መለኮትን ከስጋና ከነፍስ ልዩ የሚያደርጋቸው ነፍስና ስጋ ከተለያዩ በኋላ ተገናዝቦ የለባቸውም። ለየራሳቸው ይሄ ወይም ደግሞ ነው የሚኖሩት። ፍልጠት የሚባል አለባቸው፣ ፍልጠት አለባቸው። ከሞት በኋላ ፍልጠት አለባቸው። ተመልሰው በትንሳኤ ዘጉባኤ እስኪዋሃዱ ድረስ ነፍስና ስጋ ይለያያሉ። መለኮትና ስጋ ግን መቼ ከተዋሃዱ ፍጹም የማይለያዩ ናቸው። እንግዲህ በሞት ጊዜም እንኳን ክርስቶስ በስልጣኑ በፈቃዱ ነፍሱን ከስጋው በለየበት ጊዜ በዕለተ ዓርብ 9 ሰዓት ላይ ነፍሱን ከስጋው በፈቃዱ ከለየ በኋላ መለኮት ከስጋም ጋር አለ፣ ከስጋ አልተለየም፣ መለኮት ከነፍስም አልተለየም። ይህንንም ትናንትና በሰፊው አይተናል። እና በመለኮትና በስጋ ተዋህዶ ተፈልጦ መለየት የሚባል ለአይን ጥቅሻ ያህል እንኳን የለም። ነፍስና ስጋ ግን በሞት ጊዜ ይለያያሉ፣ ፍልጠት አለባቸው ነው። እስከ ዕለተ ሞት ግን የመለኮትንና የስጋን ተዋህዶ የነፍስና የስጋ ተዋህዶ ያስረዳልናል ማለት ነው። እንግዲህ የነፍስና የስጋ አካላዊ ባህሪያዊ ተዋህዷቸው በተአቅቦ የጸና መገናዘብ ያለበት ነው። እንደ መለኮትና እንደ ስጋ ተዋህዶ የመለኮትና የስጋ ተዋህዶ አካላዊ ባህሪያዊ እንዲሁም ደግሞ በተአቅቦ የጸና መገናዘብ ያለበት እንደሆነ ሁሉ የነፍስና የስጋም ተዋህዶ አካላዊ ባህሪያዊ በተአቅቦ የጸና መገናዘብ ያለበት ነው የሚለውን በአጽንኦት መረዳት ይገባል። እንደዚህም ሁሉ ጊዜ ተዋህዶ በተዋህዶ ጊዜ ቃል ከስጋ መዳሰስን፣ መድከምን፣ መራብን፣ መጠማትን፣ በቦታ መወሰንን፣ ዘመን መቆጠርን፣ ልብን፣ ቃልን፣ ህይወትን ይህን ሁሉ ገንዘብ አድርጓል። እንግዲህ በተዋህዶ ነፍስ የስጋን ገንዘብ እንዳደረገች አይተናል። በስጋ ገንዘብ እንደተዳሰሰች አይተናል። በስጋ ገንዘብ ነፍስ እንደ ስሜት እንደሚሰማት አይተናል። እሷ የማትዳሰስ ስትሆን ግን
ስጋ ሲዳሰስ ማን ነው የዳሰሰኝ ብላ ትናገራለች። ነባቢነት የነፍስ ስለሆነ የስጋን ገንዘብ አድርጋለች ነው። እንደዚህም በተዋሂዶ ጊዜ ቃል ከስጋ መዳሰስን ነፍስ ከስጋ መዳሰስን መድከምን መራብን መጠማትን ገንዘብ እንዳደረገች ሁሉ ቃልም ከስጋ መዳሰስን መድከምን መራብን መጠማትን በቦታ መወሰንን ገንዘብ አድርጓል። ቃል እንግዲህ አይዳሰስም ነበር፣ አይደክምም ነበር፣ አይራብም ነበር፣ አይጠማም ነበር፣ በቦታ አይወሰንም። ምክንያቱም ምሉእ ብለነዋል፣ የመላ ነው ብለነዋል። በዓለም ሁሉ የመላ ከሆነ ምን ቦታ ይወስነዋል? ቦታ አይወስነው። ዘኢያገምሮም ነው የተባለው። ሰማይ ወምድር ዘኢያገምሮ ነው የተባለው። ሰማይና ምድር የማይወስኑት ተብሏል። ከዓለምም ውጭ የሰፋ ስለሆነ ማለት ነው መለኮት። እንዲሁም ዘመን መቆጠር የለበትም ነበር በመለኮት ዘመን መቆጠር የለበትም። ግን የስጋን ገንዘብ በማድረጉ ዘመን ተቆጥሮለታል። ከስጋ ዘመን መቆጠርን ገንዘብ አድርጓል። ልብን፣ ቃልን፣ ህይወትን ይህን ሁሉ ገንዘብ አድርጓል። ይሄ ደግሞ ልብ፣ ቃል፣ ህይወት ማለት የነፍስን ባህሪያት ማለት ነው። የነሳው ስጋን ብቻ ሳይሆን ነፍስንም ስለነሳ ዘመን መቆጠርን ስናነሳ ሊቁ ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ ዘአልቦ ጥንት ኮነ ቅድመ ይለዋል። አሁን ቃል ነው። ቃል ከስጋ ዘመን መቆጠርን ገንዘብ አደረገ። ዘመን ይቆጠርለት የነበረ ስጋ ነው። ምክንያቱም ዘመን የሚቆጠረው ለፍጡራን ነው። ስጋ በዚህን ጊዜ ተፈጠረ፣ በዚህን ጊዜ ተጸነሰ፣ ተወለደ፣ አደገ እየተባለ ዘመን ይቆጠርለታል ለስጋ። ለቃል ግን ለመለኮት ግን አይቆጠርለትም። ቃል የስጋን ገንዘብ በማድረጉ ዘመን ተቆጠረለት የሚለውን ሊቁ ቅዱስ ኤፍሬም ሲያስረዳ ዘአልቦ ጥንት ኮነ ቅድመ ይህን ጊዜ ነበር፣ ይህን ጊዜ ተገኘ የማይባል መለኮት 5500 ዘመን ተቀድሞ ተገኘ ይላል። ይህንንም በምሳሌ ልጅ ከአባቱ ፊት ተቀምጦ እንዲታይ። አሁን አባትና ልጅ በእድሜ ይቀዳደማሉ። አባት ቀዳሚ ነው፣ ልጅ ተከታይ ነው። ግን ልጅ ከተወለደ በኋላ ከአባቱ ፊት ተቀምጦ ሊታይ ይችላል፣ ከአባቱ ፊት ሊገኝ ይችላል። በዚህን ጊዜ ቀዳሚው አባት ነው፣ ግን ተቀምጦ በመታየት ከፊት ተቀምጦ በመታየት ልጁ ተቀምጦ ወይም ደግሞ ቀድሞ ታየ ማለት ነው። 5500 ዘመንም ከቃል በፊት ተቆጠረ። እንግዲህ ክርስቶስ ከመሬታችን ከመወለዱ በፊት 5500 ዘመን ስጋ ነበር ተብሎ ማለት ነው። እንግዲህ ስጋ በቃል በስጋ ገንዘብ ዳህራዊነቱን እንረዳበታለን ነው። ይህን ጊዜ ነበር፣ ይህን ጊዜ ተገኘ የማይባል ጌታ 5500 ዘመን ተቀድሞ ተገኘ። ጌታ አካላዊ ቃል ነው። ይህን ጊዜ ነበር፣ ይህን ጊዜ ተገኘ አይባልም። ግን ከ5500 ዘመን በኋላ ተወለደ ተብሎ ተነገረለት ማለት ነው። 5500 ዘመን ደግሞ ጌታ ከመሬታችን ከመወለዱ በፊት የተቆጠረ ዘመን ሆኖ ቀዳሚ ሆኖ ተነገረ ማለት ነው። ወዘአልቦ ጥንት ኮነ ወለዘአልቦ መዋዕል ኮነ ሎቱ መዋዕል፣ ዘመን ያልተቆጠረለት መለኮት ዘመን ተቆጠረለት ይላል። እንዲሁም ብኩርና የሌለው ስጋ በኩረ ምእመናን ተባለ። ክብር የሌለው ስጋ ክቡር መለኮት ተባለ ይላል። እንግዲህ መለኮት ክብሩ የባህሪው ነው። ስጋ ደግሞ ምንም እንኳን የፍጡርነት ክብር ቢኖረውም የፈጣሪነት ክብር ግን የለውም። ሆኖም ግን ክቡር መለኮት ተባለ። የፈጣሪነትን ክብር አገኘ ማለት ነው። ዘኢይትዐወቅ ተከስተ ወዘኢይትረአይ ተረየ። ይህም የሆነ
በትሁት ሰብእና ተገልጾ የማያውቅ ጌታ በትሁት ሰብእና ቢገለጽ፣ በጌትነት ተገልጾ የማያውቅ ስጋም በጌትነት ቢገለጽ ነው ይላል። እናም ወልደ እግዚአብሔር ሕያው ጥዩቅ ኮነ ሰብአ ኢየሱስ ክርስቶስ የአብ የባሕርይ ልጅ ኢየሱስ ክርስቶስ ፍጹም ሰው ቢሆን ይህ ሆኗል። ይኸውም የአብ የባሕርይ ልጅ ኢየሱስ ክርስቶስ ዘትም ዓለም ቅድመ ዓለም የነበረ ነው፣ ወይም በማይከለ ዘመንም ያለ ነው፣ ወክመ ውእቱ እስከ ለዓለም ዓለምን አሳልፎ የሚኖር ነው። እንዲሁም በመምህራን ከዛሬ በፊት በነበሩ መምህራን በነቢያት በሐዋርያት አድሮ የሚኖር ነው። ዛሬም ባሉ መምህራን አድሮ የሚኖር ነው። ከዛሬም ወዲያ ወይም ደግሞ ከእንግዲህም ወዲህ እስከ ዓለም መጨረሻ ድረስ በሚነሱ መንፈሳውያን መምህራን አድሮ የሚኖር ኢየሱስ ክርስቶስ አሐዱ ህላዌ ሎቱ ንስግድ ወንሰብህ ከአብ ከመንፈስ ቅዱስ ጋር በባሕርይ በህልውና እንስገድለት የባሕርይ ምስጋና እናመስግነው። አንድም ከአብ ከመንፈስ ቅዱስ ጋር የባሕርይ ስግደት እንሰግድለት የባሕርይ ምስጋናንም እናመሰግነው ዘንድ ከአብ ከመንፈስ ቅዱስ ጋር በባሕርይ በህልውና አንድ ነው ብሎ ሊቁ ቅዱስ ኤፍሬም ያመሰጥራል ያስረዳል ማለት ነው። ቃል የስጋን ዘመን መቆጠር ገንዘብ ማድረጉን ነው የሚነግረን። ስለሆነም ቃል የስጋን ገንዘብ እንዳደረገ ሁሉ ስጋም ከቃል አምላክነትን ምሉእነትን በቦታ አለመወሰንን ዘመን አለመቆጠርን ሕይወትን ልብን ቃልን ገንዘብ አድርጓል። ስጋ ሕይወትን ልብን ቃልን ገንዘብ አድርጓል። ሕይወት ልብ ቃል ማለት የመለኮት አንዲት ባሕርይ ናት። ሕይወት ልብ ቃል ሕይወት ሶስት ከዊን በተገናዘቦ በህልውና አንድ ባሕርይ ማለት ነው። አብ ወልድ መንፈስ ቅዱስ ባሕርያቸው አንዲት ናትና ይህችን አንዲት ባሕርይ ስጋም ከመለኮት ጋር በተዋሃደ ጊዜ ገንዘብ አድርጓል ማለት ነው። ልብን ሕይወትን ቃልን ገንዘብ አድርጓል። ሕይወትን የመንፈስ ቅዱስን ከዊን ልብን የአብን ከዊን ቃልን ራሱን የወልድን ከዊን ይህን ደግሞ በአካል ያይደለ በባሕርይ ማለት ነው። ሕይወት ልብ ቃል ሶስቱ ከዊን በህልውና አንድ ስለሆኑ ለአብ ለወልድ ለመንፈስ ቅዱስ አንድ ሕይወት አንድ ልብ አንድ ቃል ስለሆነ ያላቸው ስጋ የመለኮትን ባሕርይ ገንዘብ አደረገ ስንል ሕይወትን ልብን ቃልን ገንዘብ አድርጓል ማለት ነው። ይህን በባሕርይ በአካል ያይደለም በአካል በተለየ አካላዊ ቃል ብቻ ነው ሰው የሆነ ስጋም ገንዘብ ያደረገው አካል ቃልን ብቻ ነው። ስጋ የቃልን ዘመን አለመቆጠር ገንዘብ እንዳደረገ የሚታወቀው ዮሐንስ መጥምቅ ዘይመጽም ድህሬ ዘሃሎ እምቅድሜ ከእኔ በኋላ የሚመጣው ከእኔ በፊት የነበረው ነው ብሎ በተናገረው የመጽሐፍ ቅዱስ ቃል ይታወቃል። ስጋ የቃልን ዘመን አለመቆጠር ገንዘብ እንዳደረገ ይታወቃል። የዮሐንስ ወንጌል ምዕራፍ 1 ቁጥር 27 ላይ ማለት ነው። ከእኔ በኋላ የሚመጣው ከእኔ በፊት የነበረው ነው ብሎ ዮሐንስ መጥምቅ መሰከረ ተናገረ። አሁን ከእኔ በኋላ የሚመጣው ያለው ኢየሱስ ክርስቶስ ነው። ደግሞ ከእኔ በኋላ የሚመጣው ማን ነው አለ? ከእኔ በፊት የነበረው ነው አለ። አሁን ከዮሐንስ መጥምቅ በኋላ የሚመጣው ኢየሱስ ክርስቶስ ከዮሐንስ መጥምቅ በፊት ነበር። ስጋ የቃልን ዘመን አለመቆጠር ገንዘብ ማድረጉ እንዴት ነው ስንል ከእኔ በኋላ የሚመጣው ያለው ቃልን በስጋው ዳህራዊ ሲለው ነው። ቃልን በስጋ ገንዘብ ዳህራዊ ሲለው ነው ከኔ በኋላ አለው እንጂ እኮ ቃል እኮ እንኳን ከዮሐንስ በኋላ ዮሐንስን የፈጠረ ነው። ወኩሉ ቦቱ ኮነ የተባለ እኮ
በርሱ ሁሉም በርሱ ሆነ የተባለለት ቃል ነው። ስለዚህ ቃል የዮሐንስ ፈጣሪ ነው፣ ግን ከኔ በኋላ የሚመጣው ብሎ ዮሐንስ ቃልን ገለጸው። ቃል በስጋ ገንዘብ ዳህራዊ እንደሆነ ያስረዳናል ማለት ነው። ከኔ አስቀድሞ የነበረው ማለቱ ደግሞ ስጋን በቃል ቀዳማዊ ሲለው ነው ማለት ነው። ከኔ አስቀድሞ የነበረው ማለቱ ስጋን በቃል ቀዳማዊ ሲለው ኢየሱስ ክርስቶስ እንግዲህ መለኮትም ስጋም ነው፣ መለኮትም ስጋም ነው። ከኔ በፊት የነበረው ሲል ስጋን በቃል ቀዳማዊ እያለው ነው እንጂማ በስጋ ገንዘብ እኮ ከሆነ ዮሐንስ ጌታን መንፈቅ ይቀድመዋል አይደለ እንዴ? መንፈቅ ይቀድመዋል። ግን ስጋን በቃል ገንዘብ ከኔ አስቀድሞ የነበረው ብሎ ገልጾታል ማለት ነው። በተጨማሪም ቃል የስጋን ዘመን መቆጠር ገንዘብ እንዳደረገ ቅዱስ ሉቃስ ሲነግረን በቅዱስ ወንጌል ወይ አክል 30 ክረምቱ ለእግዚእ ኢየሱስ የጌታችን የኢየሱስ ክርስቶስ እድሜው 30 ዓመት ያህል ነበር ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ማለት ነው። የጌታችን የኢየሱስ ክርስቶስ እድሜው 30 ዓመት ያህል ነበር ሉቃስ ምዕራፍ 3 ቁጥር 23። አሁን የጌታችን የኢየሱስ ክርስቶስ እድሜው 30 ዓመት ያህል ነበር ተብሎ የተቆጠረ ቃል የስጋን ዘመን መቆጠር ገንዘብ ስላደረገ ነው እንጂ ለቃልማ ዘመን አይቆጠርለትም ነው። ቅድም ቅዱስ ኤፍሬም የተናገረው እንዳየ ነው። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት ያለው ይህንን ነው ማለት ነው። የስጋን ዘመን መቆጠር ዘመን የሚቆጠርለት ለስጋ ነበር። ቃል የስጋን ገንዘብ ሲያደርግ 30 ዓመት 31 32 33 እየተባለ ዘመን ተቆጠረለት ማለት ነው። ስጋ የቃልን ምሉእነት ገንዘብ እንዳደረገ ቃልም የስጋን በቦታ መወሰን ገንዘብ እንዳደረገ ሲናገር ክርስቶስ የአልዓዛርን መሞት ለሐዋርያት ከነገራቸው በኋላ አንሰ እትፌሳህ በእንቲአክሙ እስመ ያህሎኩ ህየ ከመ ትእመኑ ወባሕቱ ንሁር ሀቤሁ ታምኑ ዘንድ እኔ በዚያ ባለመኖሬ ስለናንተ ደስ ይለኛል፣ ነገር ግን ኑ ወደ እርሱ እንሂድ ብሏቸዋል ሐዋርያትን ክርስቶስ። የዮሐንስ ወንጌል ምዕራፍ 11 ቁጥር 15 ላይ የምናገኘው ነው። ታምኑ ዘንድ እኔ በዚያ ባለመኖሬ ስለናንተ ደስ ይለኛል፣ ነገር ግን ኑ ወደ እርሱ እንሂድ ብሎ ኢየሱስ ክርስቶስ ሐዋርያትን ከነሱ ጋር በመዳሰስ በመኖሩ የስጋን መዳሰስ ቃል ገንዘብ እንዳደረገ ሲያስረዳቸው በቢታንያ አልዓዛር በሞተበት ቦታ ማለት ነው። ቢታንያ ነበረቻች ቦታ። በቢታንያ በምልአት ሳለ በመታየት ሳይኖር እንግዲህ በመታየት ያለ ከሐዋርያት ጋር ነው። በቢታንያ የለም በመታየት በቢታንያ በምልአት ነው ያለ ኢየሱስ ክርስቶስ። በቢታንያ በምልአት ሳለ በመታየት ሳይኖር አልዓዛር እንደሞተ አውቆ በመናገሩ የስጋን በቃል በሁሉም መምላት ገንዘቡ እንደሆነ ተናገረ ማለት ነው። የስጋን በቃል በሁሉም መምላት ገንዘቡ እንደሆነ ተናገረ። ስጋ በቃል በሁሉ የመላ ነው ማለት ነው። ኢየሱስ ክርስቶስ በመዳሰስ በመታየት ከሐዋርያት ጋር አብሮ እየተንቀሳቀሰ እያስተማረ ግን አልዓዛር እንደሞተ ነገራቸው። አልዓዛር ደግሞ ያለ በቢታንያ ነው፣ ሌላ ቦታ ነው። አሁን እንዴት አወቀ ካልን በምልአት እንኳን በቢታንያ በሀያው ዓለማት ስላለ ማለት ነው። ስጋ በምልአት የመለኮትን ገንዘብ በማድረጉ እንኳን በዚያ በእስራኤል ምድር በቢታንያ ይቅርና በሰማይም አለ፣ በምድር ሁሉ አለ፣ ከምድርም በታች አለ፣ የሌለበት ዓለም የለም እና በምልአት መኖሩን ለሐዋርያት አስረድቷል ነው። የስጋን በቃል በሁሉም መምላት ገንዘቡ እንደሆነ ለሐዋርያት አስረድቷል። በዚህ ንግግሩም ጌታችን ኢየሱስ ክርስቶስ ምሉእነቱን እንደሚረዱ
በዚህም ደስ እንደሚለው ለሐዋርያት ነግሯቸዋል። የዮሐንስ ወንጌል ምዕራፍ 11 ቁጥር 15 ላይ እናገኘዋለን ማለት ነው። ቃል የስጋን ረሃብ ገንዘብ እንዳደረገ ሲያስረዳ ቃል የስጋን ረሃብ ገንዘብ እንዳደረገ ሲያስረዳ ወተፈጽሞን ማንቱ መዋዕል ርህበ እነዚያ ወራት ተፈጽመው ተራበ ይላል የሉቃስ ወንጌል ምዕራፍ 4 ቁጥር 2 ላይ። አሁን እነዚያ ወራት ተፈጽመው ተራበ የተባለ ማን ነው? መለኮት ነው ወይም ቃል ነው። እነዚያ ወራት የተባሉ 40 መዓልት 40 ሌሊት ናቸው። ጌታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገብቶ ጾሟል፣ ጸልዮአል፣ ሰግዷል። 40 መዓልት 40 ሌሊት ከተቀመጠ ሳይቆም ከቆመ ሳይቀመጥ ማለት ከዘረጋ ሳያጥፍ ያለምንም ምግብ ያለምንም መጠጥ ምንም ምን ሳይቀምስ ጾሟል፣ ጸልዮአል፣ ሰግዷል። ከዚህ በኋላ መዋዕለ ጾሙ ሲፈጸም 40 መዓልት 40 ሌሊት ሲፈጸም ተራበ ነው የሚለን። ስጋ 40 መዓልት 40 ሌሊት ምንም ምን ሳይቀምስ ከቆመ ሳያርፍ ከዘረጋ ሳያጥፍ መጾም የቃልን ገንዘብ በማድረጉ ነው እንጂ ስጋ ይህንን ያህል ጽናት ሊኖረው አይችልም። እነ ሙሴም ቢጸኑ መለኮት ስላጸናቸው ነው። መለኮት በጸጋ አድሮባቸው ስላጸናቸው ነው 40 መዓልት 40 ሌሊት ሙሴም ምን ሳይቀምስ በደብረ ሲና 10 ቃላትን በሚቀበል ጊዜ እንደጾመ መጽሐፍ ይነግረናል። ያም በእግዚአብሔር ስልጣን ስለሆነ ነው ማለት ነው። ስጋ ግን በራሱ ባህሪ ግን የሚራብ የሚጠማ ባህሪ ስላለው ይህን ያህል ጽናት የለው። እናም 40 መዓልት 40 ሌሊት መጾም ስጋ የቃልን ገንዘብ ስላደረገ ነው። ቃል ደግሞ የስጋን ገንዘብ በማድረጉ ከጾመ በኋላ ተራበ ተብሎ ተነግሮለታል ማለት ነው እንጂ እኮ ቃል እንዴት ሊራብ ይችላል? መለኮት እኮ የማይራብ የማይጠማ የማይደክም ነው። ስለሆነም ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከጾመ በኋላ ተራበ ተብሎ የተነገረለት የስጋን የሚራብ ባህሪው ስላደረገ ማለት ነው። ጾም መልካም መንፈሳዊ ስራ ስለሆነ ከስራዎቹ ሁሉ በፊት ተአምራትን ከማድረግ ድውያንን ከመፈወስ ወራንን ከማብራት ለምጻሞችን ከማንጻት ሙታንንም ከማንሳት በፊት ክርስቶስ ጾምን የሥራዎች ሁሉ መጀመሪያ አድርጎታል። ይሄንንም ለኛ አርአያና አብነት ሊሆነን ነው ማለት ነው። በመጽሐፈ መነኮሳት እስመ ጾም እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይ ተብሎ ተጽፏል። ጾም የጸሎት እናት ለአርምሞ ለጽሙና ደግሞ እህት ወጥንተ ኩሉ ገድል ሰናይ ለመልካም ስራ ሁሉ መጀመሪያ ናት ተብሎ ነው የተጻፈውና ይህንን ሲያስረዳ ክርስቶስ ለመልካም ስራ ሁሉ መጀመሪያ እንደሆነ ሲያስረዳ መጀመሪያ ጾሙን አስቀድሟል ማለት ነው። ከ3 ዓመት ከ3 ወር ወንጌልን ከማስተማሩ ልዩ ተአምራትን ድንቅ ስራዎችን ከመስራቱ ከማድረጉ በፊት ጾሟል። እኛም መንፈሳዊ ስራን ለመስራት መንፈሳዊ ነገር እንዲደረግልን ስንፈልግ እግዚአብሔርን መጀመሪያ በጾም መጠየቅ እንዳለብን በዚህ ያስተምረናል ማለት ነው። ሊቁም ቅዱስ ያሬድ ስለ ጾም መልካምነት ጾም የኃጢአትን የነፍስን ቁስል እንደምትፈውስ ኃጢአትን እንደምትደመስስ ለወጣቶች
ለጎልማሶች ለቆነጃጅት ማስተዋልን ጥበብን ጽሙናን እንደምታጎናጽፍ ኃጢአት ልስራ የሚል የስጋንም ፈቃድ እንደምታደክም ወይም ደግሞ የስጋን ፈቃድ ወደ ኃጢአት የሚያዘነብለውን የስጋን ፈቃድ የምትገታ የምትወስን የምትቆጣጠር እንደሆነች ይገልጻል ማለት ነው። ትፌውስ ቁስለ ነፍስ ወታጸምም ኩሎ ስጋ ፍትወታ ትፌውስ ቁስለ ነፍስ ወታጸምም ኩሎ ስጋ ፍትወታ ትሜህሮ ሙጽሙና ጽሙና ለወራዙ ትሜህሮ ሙጽሙና ጽሙና ለወራዙ እያለ ሊቁ ቅዱስ ያሬድም የጾምን መልካምነት አንጸባርቆ ይናገራል ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ጾምን ከስራዎች ሁሉ አስቀድሞ በገዳመ ቆሮንቶስ ከጾመ በኋላ ተራበ። አሁን የተራበ ቃል በስጋ ገንዘብ ነው። ስጋ የቃል አምላክነት ገንዘቡ እንደሆነ ሲናገር ኢታመክሮ ለእግዚአብሔር አምላክከ አምላክ እግዚአብሔርን አትፈታተነው ብሎ ተናግሯል። የሉቃስ ወንጌል ምዕራፍ 4 ቁጥር 12። አሁን ስጋ የቃል አምላክነት ገንዘቡ እንደሆነ ሲናገር ነው። ስጋ እኮ ጥንቱን አምላክ አልነበረም፣ ግን አምላክ ቃል ነው። የቃልን አምላክነት ገንዘብ አደረገና እግዚአብሔር አምላክን አትፈታተነው ብሎ ዲያብሎስ ክርስቶስን በተፈታተነው ጊዜ ክርስቶስ ስለራሱ አትፈታተነኝ እያለ ስለራሱ አርቆ ተናግሯል ማለት ነው። ኢየሱስ ክርስቶስ ይህን የተናገረው ራሱን አርቆ ነው። ራስን እያራቁ መናገር በመጻሕፍት የተለመደ ነው። ይቀስፍዎ ይቀትልዎ ወይትነሳ በሳልስት ዕለት ይገርፉታል፣ ይገድሉታል፣ በሶስተኛይቱም ቀን ይነሳል። በሉቃስ ወንጌል ምዕራፍ 18 ቁጥር 33 ላይ የምናገኘው። በዚህም ንባብ ጌታ ኢየሱስ ክርስቶስ ራሱን አርቆ ተናግሯል። ይገርፉታል፣ ይገድሉታል፣ በሶስተኛይቱም ቀን ይነሳል ብሎ እየተናገረ ያለው ስለራሱ ነው። ግን ስለሌላ የሚናገር አስመስሎ ራሱን አርቆ ይናገራል። በመጽሐፍ ቅዱስ ክርስቶስ ራሱን አርቆ ራሱን አቅርቦ ብዙ ጊዜ ተናግሯል ማለት ነው። ራሱን አቅርቦ ሲናገር እኔ ግን እንዲህ እላችኋለሁ፣ ነቢያት እንዲህ ብሎ አስተምሯችሁ ነበር፣ እኔ ግን እንዲህ እላችኋለሁ እያለ አንሰ ብለክሙ እኔ እንዲህ እላችኋለሁ እንዲህ አዘዛችኋለሁ እያለ ሰራኤ ሕግ መሆኑን ሕግን የሚሰራ መሆኑን ተናግሯል። እኔ ግን እንዲህ እላችኋለሁ እያለ የባህሪ ንጉስ እንደመሆኑ
ስለራሱ ራሱን አቅርቦ እኔ እንዲህ ነኝ፣ እኔ የህይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ ህይወትና ትንሳኤ እኔ ነኝ፣ መንገድና እውነት እኔ ነኝ እያለ ስለራሱ አቅርቦ ተናግሯል። ስለራሱም ደግሞ አርቆ የተናገረበት ክፍል አለ ማለት ነው። በሶስተኛው ቀን የተነሳ አይሁድ የገረፉት የገደሉት ስለ ሰው ልጆች ሲል ራሱን አሳልፎ የሰጠ በሶስተኛውም ቀን በመቃብር ውስጥ ፈርሶ በስብሶ መቅረትን አጥፍቶ ብርሃነ መለኮቱን ገልጾ የተነሳ ከኢየሱስ ክርስቶስ በቀር ሌላ ማን አለ? ማንም የለም። ብቸኛ ኢየሱስ ክርስቶስ ብቻ ነው። ሆኖም ግን ራሱን አርቆ ተናግሯል ማለት ነው። እናም አትፈታተነው ያለው እንዲሁ ራሱን አርቆ ነው እንጂ እኔ እግዚአብሔር ነኝ አትፈታተነኝ ሲለው ነው ዲያብሎስን ማለት ነው። እንግዲህ ዲያብሎስ በማቴዎስ ወንጌል ምዕራፍ 4 ላይ በስፋት እናገኘዋለን። በሶስት ዋና ዋና ነገሮች እንደፈተነው እንዲሁም ደግሞ በሉቃስ ወንጌልም እንዲሁ ምዕራፍ 4 ላይ ማለት ነው ቁጥር 12 ላይ የምናገኘው ነው። ወአርአዮ ኩሎ መንግስታት ዓለም የዓለምን መንግስታት ሁሉ አሳየው ይላል። አሳየውና ዲያብሎስ ለክርስቶስ አሳየውና ከመሰገድከ ሊተ ወአማሂከኒ ዘንተ ኩሎ ሁበከ ብትሰግድልኝና እጅ ብትነሳ ይህን ሁሉ ሰጣለሁ አለውና በዚህ ፈተነው። ጌታ ኢየሱስ ክርስቶስ ምን አለው? ታመክሮ ለእግዚአብሔር አምላክከ በመጽሐፍ እግዚአብሔር አምላክን አትፈታተኑ ተብሎ ተጽፏል ብሎ በዚህ ድል አድርጎታል ማለት ነው። ሌላው ቃል የስጋን መሞት ገንዘብ እንዳደረገ ስጋም የቃልን ሕይወት ገንዘብ እንዳደረገ ሲያስረዳ ለንጂኖስ የሚባል ሐራዊ ወይም ጭፍራ ጌታ ኢየሱስ ክርስቶስ ነፍሱን ከስጋው በፈቃዱ ከለየ በኋላ ጎኑን ሲወጋው ወሶቢሃ ወጻ እምኔሁ ደም ወማይ ያን ጊዜ ደምና ውሃ ወጣ። የዮሐንስ ወንጌል ምዕራፍ 19 ቁጥር 34 ማለት ነው። ከሞተ በኋላ ስጋ የቃልን ሕይወት ገንዘብ ስላደረገ ደምና ውሃ ተገኝተዋል። እንግዲህ ኢየሱስ ክርስቶስ ነፍሱን በፈቃዱ ከስጋው ከለየ በኋላ ከሞተ በኋላ ስጋ የቃልን ሕይወት ገንዘብ ስላደረገ ደምና ውሃ ተገኝተዋል ማለት ነው። ከጌታ ከቀኝ ጎኑ ጥሩ ውሃና ትኩስ ደም ተገኝተዋል። ከሞተ ሰው ይህ ሊገኝ አይችልም። ግን ያ የሞተው ክርስቶስ መለኮት የተዋሃደው ስለሆነ ማለት ነው። ቃል የስጋን ሞት ገንዘብ እንዳደረገ ሲያስረዳ ረይዎ ከመሰለጠ መዊተ ወኢሰበሩ ቅይጾ ፈጽሞ እንደሞተ ባዩ ጊዜ ጭኑን አልሰበሩም ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 19 ቁጥር 33 ላይ። ስለዚህ የቃል ገንዘብ ለትስብእት የትስብእት ገንዘብ ለቃል መሆኑን መገናዘባቸውን የሚያስረዳ በመጽሐፍ ቅዱስ ብዙ ኃይለ ቃል እናገኛለን። ለምሳሌ ያህል ግን እነን ተመልክተናል ማለት ነው። ማጽናትን፣ መክፈልን፣ ማንጻትን፣ ማዋሃድን የአብም የወልድም የመንፈስ ቅዱስም ግብራቸው ነው ብለን አይተናል። የተዋሃደው ሊወለድ በመሆኑ መወለድ ግን የወልድ የብቻ ግብሩ መሆኑን ማስተዋል ይገባል። መዋሃድ የወልድ የብቻ አካላዊ ግብሩ ነው። አብ፣ ወልድ፣ መንፈስ ቅዱስ ማጽናት፣ መክፈል፣ ማንጻት፣ ማዋሃድ የባህሪ ግብራቸው ነውና ይህን ያደረጉት በአንዲት ግብራቸው ነው። አካላቸው ግን ሶስት ነውና መወለድ የብቻ የአብ ግብር በመሆኑ መወለድ የብቻ የአካል ግብር በመሆኑ ወልድ ብቻ ተወልዷል እንላለን ማለት ነው። መወለድ የብቻ የአካል ግብር የማን አካል? የወልድ አካል ግብር በመሆኑ ወልድ ብቻ ተወለደ እንላለን። እንግዲህ ህድረት እንዳይሆንብን አዋህደን፣ ነጠላ ተዋህዶ እንዳይሆንብን ባህሪያዊ አካላዊ ተዋህዶ ብለን፣ ቱሳሄ እንዳይሆንብን ባህሪያዊ አካላዊ ተዋህዶ በተአቅቦ ብለን፣ ባህሪያዊውን ተዋህዶ ተአቅቦ እንዳይከፍልብን በመገናዘብ ብለን፣ ቃል ከትስብእት ትስብእት ከቃል የተዋሃደውን ተዋህዶ ባህሪያዊ አካላዊ ተዋህዶ በተአቅቦ በመገናዘብ መቸመች አንድ በሆነ በወልደ አብ በወልደ ማርያም በአማኑኤል የምንታምነው ምስጢረ ስጋዌ
ይህንን ይመስላል ማለት ነው። ህድረት እንዳይሆንብን አዋህደን በተዋህዶ ነጠላ ተዋህዶ ወይም ደግሞ የጸጋ ተዋህዶ እንዳይሆንብን ባህርያዊ አካላዊ ተዋህዶ ብለን የተዋህደው መለኮት ከስጋ ጋር የተዋህደው በባህሪም በአካልም ነው ብለን ማለት ነው። ቱሳኤ ወይም ደግሞ መቀላቀል እንዳይሆንብን ባህርያዊ አካላዊ ተዋህዶ በተአቅቦ ብለን መቀላቀል እንዳይኖር ተአቅቦ መጠባበቅ አለ ብለን እናምናለን። ባህርያዊውን ተዋህዶ ተአቅቦ እንዳይከፍልብን ደግሞ በመገናዘብ ተአቅቦ ከሆነማ መለኮትም የራሱን ገንዘብ ይዞ ስጋም የራሱን ገንዘብ ይዞ እንዴት ሊዋሃዱ ይችላሉ እንዳንል ደግሞ በመገናዘብ አንዱ ያንዱን ገንዘብ በማድረግ ማለት ነው። ቃል ከትስብእት ትስብእት ከቃል የተዋሃደውን ተዋህዶ ባህርያዊ አካላዊ ተዋህዶ በተአቅቦ በመገናዘብ መቸመች አንድ በሆነ መለየት በሌለበት በወልደ አብ በወልደ ማርያም ይኸውም አማኑኤል በኢየሱስ ክርስቶስ ፍጹም ተዋህዶ በመለኮት ሰው መሆን በሰውም ደግሞ መለኮት መሆን በእግዚአብሔር ሰው መሆን በሰውም እግዚአብሔር መሆን ፍጹም ባህርያዊ እንዲሁም ደግሞ ተአቅዋዊና ተገናዝቧዊ በሆነ ተዋህዶ ምስጢረ ስጋዌን እናምናለን እንታመናለን ማለት ነው። እንግዲህ በዚህ እምነት ጸንተን በእውነተኛው በቀጥተኛው ህይወትን በሚያስገኘው እምነት ጸንተን ኖረን ዘላለማዊ ህይወትን እንድንወርስ የእግዚአብሔር መልካም ፈቃዱ ይሁንልን። ለዛሬ መርሃ ግብራችን በዚህ ይበቃናል። ባለን ደቂቃ ጥያቄ አንሱና በጥያቄው ዙሪያ ስንነጋገር እንቆያለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።